ሰላም ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጥኩት ቁጥር በማንኛውም ሰዓት በመደወል ሁሉንም እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን የቀን 26ኛ ትምህርታችን ወይም ክፍል 26 ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዘኛ ክህሎታችንን ማዳበር እንችላለን፣ ማሻሻል እንችላለን፣ እንግሊዘኛን በቀላሉ እንዴት መናገር እንችላለን የሚለውን ትምህርት እየተማማርን ስለምንገኝ፣ ስለዚህ እናንተም ከቀን አንድ ጀምራችሁ እስካሁን የለቀቅናቸውን ትምህርቶች በትክክል ካያችሁ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ ገብታችሁ ያላያችሁ ቤተሰቦችም እየገባችሁ ከቀን አንድ ጀምራችሁ ፓርት ባት ወይም በክፍል ከፋፍዬላችኋለሁ እየገባችሁ ማየት እና መከታተል ትችላላችሁ ማለት ነው። እና ዛሬም እጅግ ጠቃሚ ትምህርት ነው ይዤላችሁ ሁልጊዜ ልንጠቀማቸው የምንችላቸው ከሰዎች ጋር ኮሚኒኬት የምናደርጋቸው የእንግሊዝኛ ንግግሮችን ነው ይዤላችሁ መጣሁ ማለት ነው። ስለዚህ እናንተም ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ለቻናላችንም አዲስ የሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩ። እኛንም አብራቱን ኦንላይን ለመማር የምትፈልጉ ቤተሰቦችም ባዮ ላይ ወይም ቪዲዮ ላይ ባስቀመጥኩት ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንጀምር። ምን ይላል፣ እንዴት እናንበበው፣ ከዛ ትርጉሙስ ምን ማለት ነው የሚለውን አንድ ማንድ ስለምናይ በድጋሚ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። ያ ምን ይላል እዚህ ጋር ዋይ ኦ ዩን በአንድ ላይ ምን ብለን ማንበብ ነው? ዩ ብለን ማንበብ። ዋይ ኦ ዩን ዩ። ከዛስ ሲኤን እንደምን ማንበብ? እንደ ካ። ኤንን እንደ ን ማንበብ። ካን ካን። ዲኦን ዱ ብለን ማንበብ። አይቲን ኢት ብለን ማንበብ። ዩ ካን ዱ ኢት። ዩ ካን ዱ ኢት ምን ማለት ነው? ትችላለህ፣ ትችያለሽ፣ ማድረግ ትችላለህ፣ ማድረግ ትችያለሽ ስንል ምን እንላለን ማለት ነው? ዩ ካን ዱ ኢት እንላለን። ዩ አንተ ወይም አንቺ፣ ካን ማለት መቻል። ስለዚህ ዩ ካን ስንል ትችላለህ ወይም ትችያለሽ እያለ ነው። ዱ ማለት ደግሞ ማድረግ መስራት ማለት ነው። አይቲ ስንል ደግሞ ኢት ብለን ማንበብ። ኢት ማለት ኦልሬዲ ማድረግ የሚሰራውን ነገር ነው የሚገልጽ ወይም ይህን ማለት ነው። ይህ እንደማለት ያዙት፣ ለነገሮቹ ነው የምንጠቀሙ ማለት ነው። ስለዚህ ዩ ካን ዱ ኢት ማድረግ ትችላለህ ወይም ትችያለሽ። ከዛ መልሳችን አይን እንደ አይ ማንበብ፣ ሲኤን እንደ ካ፣ ኢንን እንደ ን፣ ካን ካን። ዲኦን ዱ ብለን ማንበብ፣ አይቲን ኢት ብለን ማንበብ። አይ ካን ዱ ኢት። አይ ካን ዱ ኢት ምን ማለት ነው? እችላለሁ እችላለሁ ማድረግ እችላለሁ ስንል ምን እንላለን ማለት ነው? አይ ካን ስንል እችላለሁ እያለን ነው። ዱ ማለት ደግሞ ማድረግ ማስራት ማለት ነው። ኢት ማለት ደግሞ የምንሰራውን ነገር ነው የሚገልጽልን። ስለዚህ አይ ካን ዱ ኢት ስንል ማድረግ እችላለሁ መስራት እችላለሁ ስንል በዚህ መልኩ መግለጽ እንችላለን ማለት ነው። ያ እዚህ ጋር ኤስን እንደማንበብ ነው። ኤስን እንደ ስ፣ ቲኤን እንደ ቴ፣ ዋይን እንደ ይ፣ ስቴ ስቴ ስቴ። ከዛስ ኤፍኦን እንደ ፎ፣ ሲ ዩን እንደ ከ፣ ኤስኢን እንደ ዝ ማንበብ፣ ዲን እንደ ድ። ፎከስድ ፎከስድ ምን ማለት ነው? ስቴይ ፎከስድ ስቴይ ፎከስድ ምን ማለት ነው? ትኩረት አድርግ ወይም ትኩረት አድርጊ ስንል ስቴይ ፎከስድ። ስቴይ ማለት መቆየት ማለት ነው። ፎከስድ ማለት ደግሞ ትኩረት ማድረግ ትኩረት። ስለዚህ ስቴይ ፎከስድ ካለን ትኩረት አድርግ ወይም ትኩረት አድርጊ ማለት ይሆናል ማለት ነው። ከዛ የሆነ ሰው እንደዚህ ብሎ ጠየቀን፣ እኛ ምን ብለን መመለስ እንችላለን? አይን እንደምን ማንበብ ነው? አይን እንደ አይ ማንበብ። ዳብሊው አይን እንደ ዊ፣ ሁለቱንም ኤል እንደ ል ማንበብ። ዊል ዊል፣ ኤፍኦን ፎ፣ ሲ ዩን እንደ ከ፣ ኤስንስ ፎከስ ፎከስ። አይ ዊል ፎከስ አይ ዊል ፎከስ ምን ማለት ነው? ትኩረት አደርጋለሁ ብለን መለስን ማለት። አይ ዊል ገና ለወደፊት እንደዚህ ያደርጋለሁ። ፎከስ ማለት ደግሞ ምንድን ነው? ፎከስ ማለት ማድረግ መስራት ማለት ነው። ስለዚህ አይ ዊል ፎከስ ካልን ትኩረት አደርጋለሁ ወይም መስራት እችላለሁ፣ ትኩረት ማድረግ እችላለሁ እያልን ነው። ወይም አደርጋለሁ ገና ለወደፊት አደርጋለሁ እያልን ነው ማለት። ትኩረት አደርጋለሁ በቀላሉ። ከዛስ ዲአይን እንደማንበብ ነው። ዲአይን እንደ ዲ ማንበብ፣ ዲን እንደ ድ፣ ዲድ ዋይ ኦ ዩን ዩ ብለን ማንበብ፣ ኢን እንደ ኢ ማንበብ። ከዛ ኤን አናነባትም ምክንያቱም ሁለት አናባቢዎች ናቸው በአንድ ላይ መጡት። ስለዚህ የመጀመሪያውን አናባቢ ያንባችሁ ቀጥሎ ያለውን አናባቢ አታነቡም፣ ሁለት አናባቢዎች በአንድ ላይ ከመጡባችሁ ማለት ነው። ስለዚህ ኢን እንደ ኢ ያነበብን፣ ቲን እንደ ት ማንበብ። ኢት ዲድ ዩ ኢት ዲድ ዩ ኢት ምን ማለት ነው? በልተሃል ወይም በልተሻል ስንል እንላለን
ዲድ ዩ ኢት እንላለን ማለት ነው። ዲድ ማለት ገና ለፓስት ላለፈ ነገር ነው የምንጠቀመው ማለት ነው። ዱ ደግሞ ለአሁን ለሚደረግ ነገር ነው። ይሄ ዲድ የምንለው ከሆነ ፓስት ነው። ስለዚህ ፓስትን ስለሚያመለክት ኦልሬዲ ኢት መብላት ነው። ስለዚህ በልተሃል ወይም በልተሻል ብለን እየጠየቅን ነው። ፓስት መሆኑን እየገለጽን ነው። ከዛ መልሳችን ምን ሊሆን ይችላል? አይን እንደ አይ ማንበብ፣ ኤን እንደ ኦ፣ ኤልን እንደ ል፣ አርኢን እንደ ሪ፣ ከዛስ እንደ ረ፣ ዲዋይን እንደ ዲ ማንበብ ኦልሬዲ፣ ኤ ቲኢን ኤን እንደ ኤ ማንበብ ነው። ቲኢን ት ብለን ማንበብ ኤት፣ አይ ኦልሬዲ ኤት ምን ማለት ነው? ቀድሜ በላሁ ወይም መጀመሪያ በልቻለሁ ስንል አይ ኦልሬዲ ቀድሜ እያለን ነው ማለት ነው። ኤት ማለት ደግሞ ኦልሬዲ ፓስት መሆኑ ነው። አሁን የኢት መብላት ነው። ኤት ካልን ደግሞ በልቻለሁ ስንል ነው፣ ወይም በልተናል ለማለት ስትፈልጉ ኤት ነው መጠቀም ያለባችሁ። አያችሁ እዚህ ጋር እንዴት ነው የሚጻፈው? ኢኤቲ ነበር። እዚህ ጋር ደግሞ ኤት ኢ በላሁ ስንል ደግሞ ፓስቱ የኢት ፓስት ኤት ኢ ስለሆነ ኤት በልታችሁ ከሆነ ኤት ነው የምትሉት ማለት ነው። ስለዚህ አይ ኦልሬዲ ኤት ብለን መለስን ማለት ነው። ያ ወደ ቀጣዩ ኒድ ኤስ ምን ይላል? ዳብሊው ኤች ኤን እንደማንበብ ነው። እንደ ዋ ማንበብ፣ እንደ ዋ፣ ቲን እንደ ት፣ ዋት ኤስን ስ፣ ዋትስ አለን። ከዛስ ዋይ ኦ ዩን ዩ፣ አርን ር ብለን ማንበብ ዩር፣ ጂኦን ጎ፣ ኤልን ል፣ ጎል። ዋትስ ዩር ጎል ምን ማለት ነው? ግብህ ምንድን ነው? አላማህ ምንድን ነው ስንባል ምን እንላለን? ዋት ማለት ምን ማለት ነው? ዩር ማለት ያንተ ወይም ያንቺ፣ ጎል ማለት ደግሞ ግብ አላማ ማለት ነው። ስለዚህ ዋትስ ዩር ጎል፣ ግብህ ምንድን ነው? ከዛ መልሳችን ኤስዩን እንደ ሳ ማንበብ፣ እንደ ሳ፣ ሲን እንደ ክ፣ ኤስን ስ፣ ሳክሰስ ምን ማለት ነው? ሳክሰስ ስንል ስኬት እያለን ነው። ስኬት ነው ብለን መለስን። ማንም ሰው ነው ጎሉ ስኬት ነው ግን እሺ ለማንኛውም ሳክሰስ ምን ማለት ነው? ስኬት ነው ብለን መለስን ማለት ነው በቀላሉ። ከዛስ ኤአርኢን እንደማንበብ ነው። አር ብለን ማንበብ አር፣ ዋይ ኦዩን ዩ፣ ቲአይን ታይ፣ አርኢን ር፣ ዲን እንደ ድ ማንበብ ታየርድ። አር ዩ ታየርድ ምን ማለት ነው? ደክሞሃል ወይም ደክሞሻል ስንል አር ዩ ታየርድ፣ አር ዩ ስንል አንተ ወይም አንቺ፣ አር መጀመሪያ ከመጣች ጥያቄ ነው ማለት ነው። ስለዚህ አርዩ ካልን አንተ ወይም አንቺ ብለን የሆነ ነገር ልንጠይቅ አስበናል ማለት ነው። ስለዚህ ታየርድ ማለት ደግሞ ድካም ነው። ስለዚህ አርዩ ታየርድ ካለን የሆነ ሰው ደክሞሃል ወይም ደክሞሻል እያለን ነው ማለት ነው። ከዛ መልሳችን ምን ሊሆን ይችላል? ኤን እንደ ኤ ማንበብ ነው። ኤ ለአይን ሌ፣ ቲን ሁለቱንም ድምፅ እንደ ት ማንበብ፣ ኤልኢን ል ብለን ማንበብ ሊትል ምን ማለት ነው? ትንሽ ደክሞኛል። ኤሊትል ማለት በጣም ትንሽ ማለት። ስለዚህ ኤሊትል ትንሽ ደክሞኛል ብለን መለስን ማለት ነው በቀላሉ። ከዛስ ሲኤን እንደምን ማንበብ አለብን? እዚህ ጋር እንደ ካ፣ ኢንን እንደ ን፣ ካን፣ ዋይ ኦዩን እንደ ዩ ማንበብ፣ ዳብሊው ኤን እንደ ዌ፣ ቲን እንደ ት፣ ዌት፣ ካን ዩ ዌት ምን ማለት ነው? መጠበቅ ትችላለህ ወይም መጠበቅ ትችያለሽ እንደምን እንችላለን? ካን ዩ ዌት፣ ካን ማለት መቻል፣ ዩ አንተ ወይም አንቺ፣ ዌት ማለት ደግሞ መጠበቅ ማለት። ስለዚህ ካን ዩ ዌት መጠበቅ ትችላለህ እያልን ነው ማለት ነው። ከዛስ መልሳችሁ ምን ሊሆን ይችላል? አዎ ከሆነ ዋይን የ ብለን ማንበብ፣ ኤስን ስ ብለን ማንበብ፣ የስ፣ አይን እንደ አይ ማንበብ፣ ሲኤን እንደ ካ፣ ኤንን እንደ ን ማንበብ፣ ካን፣ ዳብሊው ኤን እንደ ዌ፣ ቲን እንደ ት፣ ዌት፣ የስ አይ ካን ዌት ምን ማለት ነው? አዎ መጠበቅ እችላለሁ። የስ አይ ካን ስንል አዎ እችላለሁ። ዌት ማለት ደግሞ መጠበቅ ነው ብያችኋለሁ። ስለዚህ የስ አይ ካን ዌት ስንል አዎ እችላለሁ እያልን ነው ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ሁሌም እንደምላችሁ ከቀን አንድ ጀምራችሁ ሳትሰለችሁ መከታተልና ማየት ይኖርባችኋል ማለት ነው፣ አሪፍ ለውጥ ለማግኘት። እንደዛ ካደረጋችሁ በእርግጠኝነት አሪፍ ለውጥ ታገኛላችሁ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ